እንደው እስኪ ላይ አታውኝ ወደዛ ጥረጊ። እቴቴ ደህና ዋላችሁ? ደህና ዋል ልጄ ነው። አላይ እንታ እኔ የምለው ግን ሴቶቹን ከየት ነው ለቅሞ የሚያመጣቸው? አንቺ ደግሞ ምን ያስፈዝሻል? ጥረጊ እንጂ። ተነሽ ነቅቷል። ተነሽ ኧረ ትንሽ ልተኛበት። ቆላልፌ ልወጣ ነው። ተነሽ ሴትዮ። ተኝተሽ አደርሽ። ተነሽ በእናትሽ። ታስጠላ። ምን አለ ትንሽ ብተኛ። ቆልፌ ልወጣ ነው። ያምሻል አንቺ። እንደውም እርቦኛል። ቁርስ ጋብዝ። የምርሽ ነው? ወደ ስራ ላይ ነው እኮ። ምን አለ ጋብዛኝ ብትሄድ። ሌላ ቀን እንገናኛለን። ደህና አደረ። ደህና አደር። ና እስኪ አንዴ እፈልግሃለሁ። የቤት ኪራይ ቀን ማለፉን አውቃል? አዎ ቴቴ አውቄያለሁ። ያው ደሞዝ አልወጣልኝም ነበር። ለዛ እኮ ነው ከዛሬ እንዳል። ያው እንግዲህ ደሞዝ አልወጣም። እቺ ለቡና መጠጫ ያዟት። ደህና ዋሉ ቴቴ። ደህና ዋል። ቡናውን ፈጠን በይ እንጂ ምንድን ነው? አንቺ ያልሽው ነገር ድሮም ከእጅሽ አወጣ። እየፈጠንኩ ማርገብገብ የጀመርሽው እንደውም አለፈለውም። እሺ ምንድን ነው አንቺ ልጅ ሰሞኑን የምታሳዩ ባህሪ? እኔ እንጃ። እቴቴ። አቤት። እንዴት ዋላችሁ? ደህና መሸህ? ይጣ ሰላም ነው። ምን እግር ጣለ? ዛሬ ያቆየኋትን የቤት ኪራይ ለመክፈል ብዬ መጣሁ ጊዜ። አትጠብቂውና ይሆነ እንቅልፍ ይነሳዋል። ሂድ ሂድ ሂድ። አረቀ ምን ሆነሽ ነው ግን ልጁን ያባረርሽው? ማለት ምን እንዲሆን ፈልገሽ ነበር? ቡናው እኮ ደርሶ ነበር። ምን አለ ጠጥቶ ቢሄድ። ጠጥቶ መሄድ አያስፈልግም። ልክ እኮ አላደረግሽም ማለት እያረምሽኝ ባልሆነ። አዎ እያረምኩሽ ነው። ምን ማለት ነው? ቤትሽ እንግዳ መጥቶ እንደዚህ ማባረር ምን ማለት ነው? አንቺ ልጅ ስነ ስርዓትሽን ብትይዢ ነው የሚሻልሽ። ምን አደረኩ ደግሞ? ይሄ ሰሞኑን ያመጣሽው ባህሪ ምንም ነው ያልተመቸኝ። ወንድ ስታይ እንደዚህ የምትሆኚው ነገር አልጣመኝም። ምንም አልኩ። ምንም ሰው አላየሽም። አርፈሽ ትምህርትሽን ብትማሪ ይሻልሻል። የተማርኩ አንዴ የተማረ ሰው ነው እንደሚያስከብረው። ይሄ ወንድ ሲያይ እንደዚህ የሚመጣመጥ ሰው አያስከብረም። ይሄ እቺ ማን ደግሞ በዚህ ሰዓት የሚደውለው? ሄሎ። አዎ ነኝ። እግዚአብሔር ይመስገን ደህና ነኝ። ምን ነው ከመሸ? አረፈች በለጡ የቷ ጎረቤታችን? ወይኔ በለጡ ወይኔ በለጡ አረፈች። ወይኔ ሰው ልጅ በቃ እንደዚህ ኖርኩ እያለ ነው የሚሞተው። ኧረ እኔ እንዴት ቀራለሁ እመጣለሁ። ኧረ
እንደሚሆነው አድርጌ እመጣለሁ። እሺ ሚጣ አንቺ ሚጣ ወይ ነይ እስኪ። በለጡ አረፈች። በለጡ ማለት በለጡ ጎረቤታችን እኛን ያሳደገችን በለጡ አረፈች። እኔ አውቃታለሁ። አዎ ታውቂያታለሽ። ልጅ ነሽ ግን አንቺ አታውቂያትም። ወይኔ በለጡ እና በቃ እንግዲህ ያው መሄድ አይቀርም። ይሄን ቤትን እንግዲህ አደራሽን። አዎ ይሻላል መቼ ይሰቀል አደራሽን። ታዲያ አንድ ሰው እዚህ ቤት ገብቶ ማን ይገባል ደግሞ? አደራሽን ብዬሻለሁ። አደራሽን። ማን ይገባል? እኔ ያውልሽ ልቆይም እችላለሁ፣ ቶሎ ልመለስም እችላለሁ። አደራሽን። አይ እንደውም ልቆይ ጥሩ እኮ ቤተሰቦቿ ግን ብቆያት ይመስላል። ኦኬ እሺ ጥሩ በይጂና ሻርቡን አምጪልኝ። እሺ እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን። በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ዴሊቨሪ። ቴቴ ለቅሶ ሄዳለች። የት? አላውቅም፣ ብቻ ግን ጌጥ ጋር ነው ምናምን ብላኝ ነው ሄደችው። ግን ለቅሶ ነው ሄደችው እና ቤት ማንም የለም? ማንም የለም፣ እኔ ብቻ ነኝ ያለሁት። ለአንቺ ታን ሄደችው? አዎ ማንም በቃ በኋላ እንገናኛለን። እሺ አንተ ጋር ልመጣ ነበር እኮ ፈርቼ ብቻ። በቃ እኔም ደብሮኝ ነበር ብቻ። ፊልም እናያለን። ጋደም
ሚጣ እቺ ልጅ እንደው ሚጣ እቴት አስመጣም ብለሽ ነው እንዴ? አላውቅም እኔ እራሱ። ወይኔ ጉዴ ፈላ። ተረጋጊ። ለምን ረጋጋው? አታውቃትም እኮ አንተ እቴትን እኮ። እሺ ተረጋጊ ትያለሽ። ቀስ ብለሽ እሺ በቃ ልሂድ። እሺ ተረጋጊ። ሚጣ እቴት መጣሽ እንዴ? አዎ መጣሁ። ምን ነው ቶሎ መጣሽ? እኔማ ለድስት መስሪያ ትልቅ ተለቅ ያለ ድስት ፈልገው ልወስድ ነው የመጣሁት። አንቺስ ከየት ነው የምትመጪው? ከዚህ ነው። ከዚህ ከየት? ከዚሁ ነው። እዚህ ነው። እንደፈራሁት ሆነ። ኧረ ምንም አልሆነም። እንደፈራሁት ሆነ። ምንም ነገር አልሆነም። አሃ ምንም ነገር አልሆነም። ምንም አይደለም። ያይ ትንሽ ኧረ ቤት እንደዛ አይደለም እኮ። ልቀቂኝ፣ ወደዛ አትንኪኝ። ኧረ ቤት ልቀቂኝ ብዬሻለሁ። ምንድን ነው? አትንኪኝ፣ ልቀቂኝ። ምንድን ነው? ይሄ ወራዳ እቴት ምን ሆነሽ ነው? ቤቴን ለቀህ ውጣልኝ። ምን አደረኩኝ እቴት? ቤቴን ለቀህ ውጣልኝ ብያለሁ። ቤቴን ለቀህ ውጣልኝ። ጭራሽ ባመንኩ ግቢ ላይ እንደ ወንድም እንደ አባት ባስጠጋው ጭራሽ ከእቴ ጋር እቴት ምን አደረኩ ንገሪኝ። አሁን ምንም አልናገርም። ይሄንን ኮተትን ሰብስበው ውልቅ በልልኝ ከቤቴ። እቴት ምን አደረኩ? እኔ እኮ እንደ እናቴም እንደ እህቴም እርሶ እኮ ነው ያላችሁ። ማን አለኝ? ውጣልኝ፣ በቃ ውጣልኝ። ሲሰሩ ወይኔ በገዛ ቤቴ እንደዚህ ልዋረድ። ቤት መፈልጋለሁ፣ ግን መውጣት አለብኝ ከዚህ ቤት። ምንም ማድረግ አልችልም። እቴቴን እያይሻት አይደል እንዴ? እቴት ምን እያደረግሽ ነው? ከሽን ይዘሽ ውልቅ በይ። ወዴት? ውልቅ በይ ወደምትሄጂበት። ያዋጣኛል ብለሽ ወደ መረጥሽበት ውልቅ በይ። እንዴ እቴት ምን አደረኩ? እኔ ንቀሽ አይደለም እንደዛ ሆነሽ የተገኘሽው። መች ነው? እኔን አክብረሽ ነው። እና ምን ስታደርጊ ነው ያገኘሁሽ? ምን አደረኩኝ? ኧረ አንቺ ልጅ ትንሽ ፈሪ ቢያንስ እንኳን። ኧረ እቴት ምንም አይደለም። አሁን በቃ አልተፈጠረም እኮ። አልተፈጠረም። አዎ አልተፈጠረም። ምን ስታረጉ ነው ያየኋችሁ? አልተፈጠረም። አዎ ልክ ምን ስላደረገሽን? እሺ ምንም ነገር እኮ አላደረግንም። ምንም ነገር አላደረጋችሁም። ምንም ነገር አላደረጋችሁም። አንቺ ብቻ እኮ ነሽ ያለሽ። ውጪ በቃ ውጪ በቃ ውጪ። ያው ይሄንን ኩፍ ብታልሽ ይላል። ውጪ እሄዳለሁ። እሺ ተይጥበና ውጪ እንዳለኪኝ ውጪ። ወይኔ ውጪ። አሁን ራሱ ንቀትሽን ነው የሚያሳየው። ውልቅ በይ በቃ ውጪ። ያዋጣኛል ብለሽ ወደ መረጥሽበት ቦታ ሂጂ። እሺ ወደ ልሂድ? አይንሽም ማየት አልፈልግም። በቃ ሂጂ ወደምትሄጂበት። ያዋጣኛል ብለሽ መርጠሻል። እኔን አልሰማም ብለሻል። ውጪ። ወይኔ ለዚህ ነው ያሳደግኳት። ለዚህ ነው እንደዚህ ለፍቻ አስተማርኳት። ልጅነቴን ሽጬ ለሷ ብዬ ነው እኮ እንደዚህ ሆኜ የቀረሁት። ወይኔ ሄሎ ሄኖኬ። ሄሎ ሚጣ ነኝ። አቤት። ምን ነው? እቴት እኮ አባረረችኝ። የምርሽ ነው? አዎ የምሬን ነው። እና አንተ ጋር ልምጣ? የት? አንተ ጋር ነው እንዴ? ምን ትሰሪያለሽ? ማለት ኧረ እዛ ድረሽ እንዳትዪ። ሄሎ ሄኖኬ። ሄሎ ምን ብለላ? እናንተ የወዳጅ ጓደኞቻችሁ የደስታቸው ቀን ላይ መገኘት ባለመቻላችሁ ደስታችሁን በምን እንደምትገልጹ ግራ ገብቷችኋል? ወይም ደግሞ የተጣላችሁትን ያስቀየማችሁትን ሰው ይቅርታ የምትጠይቁበት መንገድ ተቸግራችኋል? አይዟችሁ፣ አትጨነቁ። ፒኬ ሰርፕራይዝ ዴሊቨሪ መፍትሄ ይዞላችሁ መጥቷል። ለልደት ቢሉ ለምርቃት፣ ለአንቨርሰሪ ቢሉ ለአራስ፣ ለእዝም ቢሉ ያስቀየሙትን ሰው ይቅርታ ለመጠየቅ ፒኬ ሰርፕራይዝ ዴሊቨሪ አለላችሁ። ለፈለጋችሁት ሰው በተመጣጣኝ ዋጋ እናደርሳለን።
በተለይ ደግሞ በስራና በተለያዩ የህይወት አጋጣሚዎች ከሀገር ውጭ ያላችሁ በአካል መገኘት ያልቻላችሁ እንደናንተ ሆነ ወዳጅ ዘመዶቹን ለማስደሰት ተዘጋጅተናል። ከእናንተ የሚጠበቀው ከታች ባሉት ስልክ ካላችሁበት ሆኖ ማዘዝ ብቻ ነው። ፒኬ ሰርፕራይዝ ደሊቨሪ